ገቡ ገቡ ገቡ። ጨዋ ሴት ስትሆኚ ጨዋ ቤተሰብ ሲያሳድግሽ ስርዓት ያለሽ ሴት ሚዲያ ላይ ስነ ስርዓት ስነ ምግባር ያለሽ ሴት ከሆንሽ በነገራችን ላይ ከሀገር ውስጥ አይደለም ከሀገር ውጪ ታስጠሪያለሽ። አንቺን ፍለጋ አንቺን ለመውሰድ አንቺን አፍቅሮ ያለሽበት አሽቶ ይመጣልሻል። ጨዋ ሴት ስትሆኚ ሄለንን ተመልከቷት። ሄለን የድሮ የማርክ ማለት ነው። ከቱርክ ሄሉን አፍቅሮ ይሄው መከራውን እየበላ ነው። ሄሉ ደግሞ አንዴ እሺ አንዴ እምቢ እያለችው ነው። ያው መጨረሻ ላይ ግን እሺ ማለቷ አይቀርም። ያው እንደ እንትን ብላ እንዲገባላት ነው እያደረገች ያለችው ማለት ነው። የምለው አማርኛ በቃ ኢትዮጵያውያኖችን ለመውሰድ ኢትዮጵያውያኖችን ሚስት ለማድረግ በቃ ሀረቡ ሀገር ላይ ያሉትን ሴቶች አልበቃ ብሏቸው ኢትዮጵያ ድረሱላ ይሄዳሉ። ጨዋ ሴት ስትሆኚ ጨዋ ስነ ስርዓት ሲኖርሽ በቃ ስነ ምግባርሽ ያማረ ከሆነ ማለት ነው አይደለም ሀገር ውስጥ ያለ ወንድ ከሀገር ውጭ አንቺን ፍለጋ ይመጣል። የሰው ባል ላይ ሳትንጠለጠይ፣ የሰው ፍቅረኛ ላይ ሳትንጠለጠይ፣ ለአንተ ስል ራሴን አጠፋለሁ አንተ የኔ ካልሆንክ ሞታለሁ ሳቲ አንቺን ፍለጋ አልኩሽ። እንዲህ ነው ስርዓት ሲኖርሽ፣ እንዲህ ነው ስርዓት የሚባል ነገር ሲኖርሽ ማለት ነው። እንደገና ደግሞ ስርዓት ያለው ፋሚሊ ውስጥ ስታድጊ፣ ስርዓት ያለው ቤተሰብ ውስጥ ስታድጊ፣ ሚዲያውን አይተሽ ገንዘብ መቶልሽ እዩኝ ሳቲ እብድ ሳቲ በጨዋ መልክ ከሄድሽ፣ ጨዋ ቤተሰብ ውስጥ ከኖርሽ ጨዋ ባል ይገጥምሻል። አንቺም ጨዋ ነሻ። እንደነ አዲስና ቃል የአዲስ ቤተሰቦች የአዲስ ፋሚሊዎች ከነ ሚስቶቻቸው እንዴት የተባረኩ እንዴት ፍቅር የሆኑ በውጪ ሌላ ሰው አያስገቡ፣ እርስ በርስ ፕራንክ ቢደራረጉ፣ እርስ በርስ ምንም ቢደራረጉ፣ ጓደኛ የሌላቸው የውጪ በቃ እንዴት እንደሚያስቀኑ። እንዲህ ነው ጨዋ ስትሆኚ፣ እንዲህ ነው ኢትዮጵያዊ ስትሆኚ፣ እንዲህ ነው ቤተሰብ ያሳደገሽ ጨዋ ስትሆኚ፣ ሃይማኖትሽን ሲገዛሽ ገንዘብና እውቅና ህሊናሽን ሳይሸጠው ህሊናሽን ሳይገዛው እንዲህ ነው መሆን ያለብሽ። ግን ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዝት ተርፍርፍ ይበልልኝ። እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ዛሬ እሁድ ነው፣ ሰንበት ነው። በእሁዱ በሰንበቱ እስኪ ምን አለበት መረቅረቅ ብታደርጉኝ፣ ምን አለ ብታስደስቱኝ። እናንተ ከፍቷችሁ ያውቃል? እናንተ ደብሯችሁ ያውቃል? እናንተ የሆነ ሳታስቡት ማለት በቃ በሆነ ቀን ላይ ሳታስቡት የሆነ ስትረስ ውስጥ ገብታችሁ ታውቃላችሁ? በቃ እንደዛ እየሆንኩኝ ነው እኔ ማለት ነው። በቃ ስራ የለም፣ በጣም ተፍተፍ ምላትን ነገር ነው እንትን እያልኩኝ ያለሁትኝ ማለት ነው። ያው ተከራይታችሁ ስትኖሩ ከሰው ጋር ስትኖሩ ደግሞ ብዙ ዋጋዎችን ከፍላችሁ ብዙ ቻሌንጆችን አልፋችሁ ነው ከዛ ውስጥ ወጣችሁ የራሳችሁን ቤት የራሳችሁ ላይፍ ሊኖራችሁ የሚችለው ማለት ነው። እና ያለውበትን እኔና አምላክ እስራኤልን የምናውቀው እንደው ስንስቅ ስንጫወት ደስተኛ እንመስላለን። ብቻ ይቅር ሆድ ቢያወሩት ባዶ ይቀራል አይደል የሚባለው? ይቅር እና አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ ነው ማለት የምፈልገው። ጨዋ ሴት ሁኚ፣ ለራስሽ ክብር ይኖርሽ። የሰው ባል ላይ አትንጠልጠይ፣ የሰው ፍቅረኛ ላይ አትንጠልጠይ። የሰው ወንድ ለኔ ካልሆነ ብለሽ ፊት አትበይ። ራስሽን አክብሪ፣ ራስሽን አስከብሪ። ራስሽን ካከበርሽ ይሄው አስሶ አንቺን አሽቶ ያለሽበት ቦታ ላይ ደግሞ ቴክኖሎጂ ባለሽበት ቦታ ላይ ይመጣልሻል። እንደነ ሄርሜላ ዘልዛላ፣ እንደነ እዩ ዘልዛላ፣ እንደነ ያቺ ስሟን አላውቀውም እንደነ ቲጂና እንደነ ፋፊ ዘልዛሎች ከማርክ ጋር ያለች ዘልዛሎች አይነት ሴቶች አትሁኑ። ስርዓት የሚባል ነገር ይኑራችሁ። ቤተሰብ አሰዳቢ አትሁኑ። ቤተሰቦቻችሁን አታሰድቡ። አለቀ። እና በቃ ስርዓት የሚባል ነገር ይዛችሁ ነው መውጣት ያለባችሁና ማደግ ያለባችሁ። ዛሬ እንትን ያልኩትን ላሳያችሁ ነበረ፣ ይቅር እና እንደነ የነ ቃል ቤተሰብን አሁን ተመልከቱ። ቃልና አዲስ
ስንት ዓመት ሃይስኩል ላይ ነው ኤሌመንተሪ ላይ የተገናኙ ጓደኛ ማቾች ናቸው። ፍቅራቸው አድጎ ትዳራቸው አምሮ እንዴት አይነት ቢዝነስ ውስጥ ገብተዋል። ሚዲያ ላይ መዘላለፍ የለ፣ ሚዲያ ላይ መሰዳደብ የለ፣ ሚዲያ ላይ ጥንብርኩስ መወጣጣት የለ፣ አንቺ ምን አገባሽ አንተ ምን አገባክ የለ፣ በጥፊ መመታታት የለ፣ ራስሽን አክብሪ አንተ አክብረኝ ላክብርሽ የለ። ተከባብረው ተዋደው በቃ በሳቅ ብቻ የሚያልፉት ሙሉ ፋሚሊው እንዴት እንደሚዋደድ እንዴት እንደሚያስቀና። አሁን ደግሞ የመጨረሻ ወንድማቸው ኢዮብ ረዱን ሊያገባት ሰርግ ላይ ሽርጉድ እያሉ ነው ያሉት። እንዲህ ጨዋ ሴት ጨዋ ቤተሰብ ሲያሳድጋችሁ ሚስቶቻችሁም ጨዋ ባል ነው የሚገጥማት፣ ባሎቻችሁ ጨዋ ሚስት ነው የሚገጥማቸው። በቃ ቤተሰብ ስርዓት ያለው ቤተሰብ ውስጥ ስታድጉ ማለት ነው። እኝኝለ አለቀ። እኝኝ ማለት በኋላ ደብቁኝ ደብቁኝ ይመጣል። እንደዚህ መዋረድ ይመጣል። እንደዚህ ያልሆነ እንትን ውስጥ መግባት ይመጣል። እና ራሳችሁን አስከብሩ። በተቻላችሁ መጠን ራሳችሁን አታዋርዱ ነው እኛ የምንለው። የእንዴት አይነት አሁን ሄርሜላን እንዴት ከፍ ዝቅ እንደሚያደርጓት እያያችሁ ነው አይደል? ተራ በተራ እየጠሩ እንዴት ከፍ ዝቅ እንዴት በጭንቅላቷ እንዴት በሞራሏ እንዴት በሁሉ ነገሯ በቃላት እንደሚጎዷት እያያችሁ ነው አይደል? ልክ እሱ እንደሚሆናትና እሷ እንደምትፈልገው አድርገው ነው እንትን የሚሏት። ግን እሷ ግን እንዴት ወደ እኔ ልትመጡ ቻላችሁ? የቀረቧትና ለእሷ ያዘኑላት የመሰላት እንዴት በህሊኗ በሞራሏ እንደሚጫወቱባት ማለት ነው። ጓደኞቹ በዙሪያው ያሉትንም ጓደኞች እንዴት በእንትን በጭንቅላታቸው እንዴት እንደሚቀልዱባቸው። አንዲት ሴት ልጅ ለአንድ ወንድ ብላ ነገ ለምትተወው ወንድ ብላ ሃይማኖቷን የምትቀይር ሃይማኖቱን ሳታከብረው ሃይማኖቱን ሳትወደው ሃይማኖቱን ጥልቅ ገብታ ሳታቀው አንዲት ክርስቲያን ልጅ ሙስሊም ስትሆን አንዲት ሙስሊም ልጅ ክርስቲያን ስትሆን በወንዱም ልክ እንደዛ እሷን ፈልጎ እሷን አፍቀሮ ነገ እኮ ይለያያሉ። ሲለያዩ መልሳ ወደ ነበሩበት ሃይማኖት ሊገቡ ነው። ሊቆጫቸው ነው። ብዙ ነገር ካደረጉ በኋላ ላይ ሃይማኖታቸውን ምን ነው ባልቀየርኩኝ የሚጸጽታቸው ብዙዎች አሉ። ያ ሁሉ ከመምጣቱ በፊት እሱን ወደሽ ሳይሆን ሃይማኖቱን ፈልገሽ ሃይማኖቱን አንብበሽ ጥልቅ ገብተሽ ተረርቶሽ ገብቶሽ ነው ሃይማኖቱን ቀይረሽ ከዛ ከሱ ጋር ልትቀጥ የምትችይው ማለት ነው እንጂ ሃይማኖቱ ሳይገባሽ ምን ሳይልሽ ምን ሳቲ ዘው ብለሽ ትገቢበታለሽ። ከዛ ነገ በገባሽበት እንዴት አድርገሽ ትውጫለሽ? ይሄ ነው እየገጠመን ያለው ሀገራችን ላይ ማለት ነው። ምንድነው በበሬ ወለደ የሚሄድ ትውልድ፣ በበሬ ወለደ ያልሆነውን ሆነ እያለ የሚያስተጋባ ትውልድ በበዛበት ሰዓት ላይ ያልሆነ መረጃ ሲያቀብልን ተቀብለን እየየ ማለት ተቀብለን ኡኡ ማለት ይኸው ዛሬ ደግሞ ማናቸውም ውር በቃ ማለት የሆነ ገደብ ኖሯቸው ወደ ራሳቸውን ቆም ብለው አዳምጠው ወደ ራሳቸው የሚመለሱበት ከሆነ የሚቀጥሉበት ካልሆነ የሚለያዩበት እንጂ አንዱ አንዱን ሲበቀል መጨረሻቸው ከማንም ምንም ነገር እንትን ሳይሉ ከማንም ጥሩ ነገር ሳይማሩ ሳይቀስሙ የማይፈልጉት ህይወት ውስጥ ይገባሉ ማለት ነው። ምናልባት ሁሌ ተመሳሳይ ነገር ሊሆን ይችላል የማቀርበው፣ ግን በቃ አንደኛ ነገር ያለውበት ቦታ ላይ አይመችም። ሁለተኛ ነገር ደግሞ ቀን ላይ ውጪ እንደፈለኩኝ ሆኜ ለመቅረጽ ብዙ የሚያስፈልጉ ነገሮች ይኖራሉ እና ግን ባለችኝ አቅም ባለችኝ መጠን ህሊና የፈቀደውንና ሞራሌ ያዘዘኝን ነገር ከመናገር ወደኋላ አልልም። ብቻ ትንሽ ከፍ እስከምል ድረስ ማለት ነው። ሰው እንደዚህ ራሱን ይጥላል። እኔን ያየሁት ራሴን የጣልኩትኝ ማለት ነው። ራሴን እውነት ለመናገር ማለት ነው። መታጠብ ብቻውን ትርጉም የለውም። እውነት የሰው ልጅ እኮ ሰርቶ
ገንዘብ ካልያዘ ሰርቶ ራሱን ካልቀየረ ሰርቶ የሆነ በቃ መቀየር ብቻ አለን በቃ ከስትረስ ውስጥ ከወጣ ሌላ ምንም አይነት ሰላም የለውም እኮ እውነት ለመናገር ማለት ነው። አይ ዶንት ኖ ብቻ ፈጣሪ ነው የሚያውቀው። ብቻ ፈጣሪ ነው የሚያውቀው። ቅድም ብያለሁኝ የሰው እጅ ላይ ሰውን አይጣለው። ሰው ታሞ እርቦት ጠምቶ ባዶ ሆኖ ሰው ላይ አይጣለው። ምክንያቱም ሰው ላይ ከጣላችሁ ብዙ የምታሳልፉት እንትኖች ስለሚኖሩ ማለት ነውና በተቻለን መጠን ጥሩ ነገር ሰርተን ጥሩ ነገር ይዘን ጥሩ ነገሮችን አቅርበን ጥሩ ነገሮችን ተናግረን ብናልፍ ነው ማለት የምፈልገው ማለት ነው። እና በተቻላችሁ መጠን አሳድጉኝ። አንዳንዴ ለማውራትም ይደክማል። አንዳንዴ ካሜራ እንደው መቼም ዝም ብዬ ከማልፈው ብዬ እንጂ የመስራት ሞራል ካሜራ ላይ የመቅረብ ሞራልም የመናገር ሞራልም የብዙ አይነት ነገር ሞራልም ነው የሚወድቀው ማለት ነው። ደስተኛ ካልሆናችሁ በራሳችሁ ሰርታችሁ ስራ አሁን ለምሳሌ ካለኝ ስራ ወጥቼ ከስራ ስገባ ቪዲዮ ብሰራ ደስተኛ ሆኜ በቃ የምፈልገውን ነገር ልሰራ እችላለሁ። ግን በቃ ቁጭ ካላችሁ በቃ የማይሆን ስትረስ ውስጥ ነው የምትገቡት። ብቻ አይ ዶንት ኖ ማለት ሰው ይወድቃል ይነሳል። ከዛ በኋላ ነው ጥሩ ቦታ ላይ የሚደረሰው። አይ ነው ግን አንዳንዴ ተደራራቢ እና ተደጋጋሚ ሲሆን ደግሞ ያው በህይወታችሁ ላይ ብዙ ዋጋን ትከፍሉበታላችሁ። አንዳንድ ጋጦጥ ባለጌ አሳደጋቸው አሳደጌ የበደላቸው ኮመንት ስር እየተርመጠመጡ የማይናገሩት ነገር የለም። ሃይማኖታቸው ምን እንደሚያስተምራቸው ስድብ ይሁን ቤተሰቦቻቸው በስድብ ባክግራውንድ ውስጥ የወጡ ይሁኑ ሳናቅ ስድብ በቃ ከዛ ውስጥ ነው መሰለኝ የፈለቁት ከሚሳደቡት ውስጥ ነው መሰለኝ የፈለቁት ማለት ነውና ለእናንተም ልብ ይስጣችሁ ነው የምንለው። ማንም መቼም ሚዲያ ላይ ሲመጣ እንዲሰደብ እንዲረገጥ እንዲዘቀዘቅ ብዙ ነገር እንዲባል ነው። ለዚህ ነው ብዙዎች ቤተሰቦቻቸውን የማያቀርቡት ከተሰደብኩ ምን ልሰደብ እያሉ ማለት ነውና ከመሰደብ የሚገኘው ምንም ትርጉም የለም። እኛ እንሰደባለን፣ እናንተ ደግሞ ባለጌ አሳዳጊ የበደላችሁ ማለት እኮ ትልቅ ስድብ ነው። ትልቅ ሞራልን የሚነካ ንግግር ነው። ስድብ አይደለም ግን ሞራልን የሚነካ ንግግር። እኔ ባልሳደብ በኮመንት ቤተሰቦች አይሰደቡ ብለሽ እንድታስብ ያደርግሻል። ለምትሳደቢዋ ወይ ለምትሳደበው ማለት ነው። ሰው ተሰድቦ ተረግጦ ምን ተብሎ ነው ትልቅ ቦታ ላይ የሚደርሰው? ያገኛችሁትን ስድብ ያገኛችሁትን መለጠፍ፣ ሰው የሆነውን ያልሆነውን መለጠፍ። ለማንኛውም ብዙም የመስራት ሞራል የለኝም ዛሬ። አመሰግናለሁ። ሰላም ሁኑልኝ።